بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم آمين إن شاء الله بألفو ሳምንት ሶላቱል ዒደይን የሚለውን ፕሮግራም አይተን ነበረን። የዒድ ሰላቶችን በተመለከተ እነሱን እንግዲህ ከዒድ ጋራም ስለተገናኘ ኢንሻአላህ እሱን ጨርሰን ነበር መሰለኝ። ከዛው እቀጥላለሁ ኢንሻአላህ። قال رحمه الله تعالى رحمة واسعة أحمد بن حسن الأصفهاني سلا عيد صلاة سياور ويكبر من غروب الشمس من ليلة العيد እንግዲህ ተክቢራ የሚባለው ከፀሐይ መግባት ጀምሮ ነው። የዒዱ ሌሊት ከሆነበት ማለት ነው። የዒዱ ሌሊት ከሆነበት ጀምሮ ተክቢራ ይላል ሲሉ ያወሩ ያሉት ተክቢራ የሚባለው ነገር እንግዲህ ተክቢሩ ፊል ዒደይኒ ሁለት አይነት ነው በጠቅላላው። አንደኛው ተክቢሩ ሙጥለቅ ነው፣ በማንኛውም ወቅት የሚባል ተክቢራ ነው። አሁን ያለንበት እንግዲህ እጅግ በጣም የተከበሩ ወራቶች መካከል አንደኛው የተከበረው ወር ነው። ነጁበይርን የመሳሰሉ ታላላቅ ታቢዒዎች ረዲየላሁ ዐንሁም አላህ መልካም ስራቸውን ይውደድላቸውና ኩና ኑዐዚሙ 13 ይሉ ነበረ። 10 ቀናቶችን በጣም እናልቅና እናክብር ነበር ይላሉ። የትኞቹ ናቸው ሲባሉ العشر الأواخر من رمضان ከረመዳን የመጨረሻውን 10 ቀናት والأشهر الأوائل من ذي الحجة كذو الحجة دقمو اندزيو يمجمرون 10 قنات وأشهر الأوائل من محرم ይላሉ። ከሙሐረም እንደዚሁ ደግሞ 10 ቀናቶችን በጣም ትልቅ ቦታ ሰተን እናያቸው ነበር ይላሉ። እንደሚታወቀው ኢብኑ አባስ ረዲየላሁ ተዓላ ዐንሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደተናገሩት በነገረ ንግግር ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማ ሚን አመሊን ይላሉ፣ ምንም አይነት ስራ የለም ይላሉ። ማ ሚን አመል የትኛውም አይነት ስራ ቢሰራ አላሁ ሱብሓነሁ ወተዓላ ዘንድ የሚወደድ የሆነ ስራ የለም። ወፊ ሪዋየቲን አዕዘም የሆነ ስራ የለም። ኢማም አሕመድ ሙስነዳቸው ላይ አዕዘሙ ብለዋል፣ ኢማም ትርሙዚ አፍዘሉ ብለዋል። የተሻለ የሚባል ስራ የለም። ወአሐቡ ወአዕዘሙ ተብሎ መጥቷል። የተወደደ አላህ ዘንድ የላቀ የተከበረ የሚባል ስራ የለም በእነዚህ 10 ቀናቶች ውስጥ ከሚሰራ ስራ በላይ ብለዋል። እነዚህ አሁን ያለንባቸው የዙል ሒጃ 10 ቀናት በጣም የተከበሩ ቀናት ናቸው። በእነዚህ የተከበሩ 10 ቀናቶች ውስጥ ከሚደረጉ ትልልቅ የዒባዳ አይነቶች መካከል አንደኛው አዝካር ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም فكبروا وحللوا وحمدوا فيهن ብለው በእነዚህ 10 ቀናቶች ውስጥ አላሁ ሱብሓነሁ ወተዓላ لا إله إلا الله الله أكبر الحمد لله በሚሉ አዝካሮች አላህ ሱብሓነሁ ወተዓላ አውሱ ብለዋል። አቢ ሁረይረة رضي الله تعالى عنهና ለመስዑድ رضي الله تعالى عنه ወደ ሱቅ ይወጣሉ ይባላል በትልልቅ ተክቢራ ያሉ ማለት ነው። ይሄ እንግዲህ ማለት ዒዱ ከመምጣቱ በፊት ማለት በ10 ቀናቶች ውስጥ ይሄ ብዙ አልተለመደም፣ ግን በእነዚህ በሚታወቁ ቀናቶች في ايام معلومات እንዳለው በታወቁት ቀናቶች ውስጥ እነዚህ የታወቁት ቀናቶች ምንድነው ሲባሉ የዙል ሒጃ 10 ቀናቶች ነው። ምን አድርጉ አላሁ ሱብሓነሁ ወተዓላ አውሱ። ይሄ አዝካር የሚባለው ነገር በእነዚህ 10 ቀናቶች ውስጥ በጣም ትልቅ ስፍራ ያለው ትልቅ ዒባዳ ነው ማለት ነው። ከዛ በኋላ ደግሞ 10 ቀናት በኋላ ደግሞ ያሉት 3 ቀናት ደግሞ ያሙ አክሊን
وشرب وذكر የተባሉ ናቸው ደግሞ እነዛም 3 ቀናት አያሙ ተሽሪቅም እንደዚሁ የመብላት የመጠጣት ተብሏል ቃል አቆሙ አላህ Subhanahu Wa Ta'ala ደግሞ የማውሳት ቀናቶች ናቸው ተብሏል لذلك علماء التكبير የሚባለው ይሄ ተክቢራ የሚባለው ነገር ሁለት አይነት ነው አሉ ማለት ነው هناك التكبير مطلق ልቅ የሆነ ተክቢር አለ በ10 ቀናት በማንኛውም ወቅት የሚባል ማለት ነው ይሄን ሱና ህያ ማድረግ ህይወት መስጠት ያስፈልጋል የተረሳ ሱና ስለሆነ ማለት ነው የተረሳ ሱና ህይወት መስጠት የሰባ ሸሂዶች አጅር ነው የሚያስገኘው ቀላል እንዳይመስላችሁ እዚህ በያለንበት ስፍራ በሱቆቻችን በስራ ቦታዎቻችን ባገኘነው አጋጣሚ አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂ الحمد ይህንን ደጋግሞ ማለት ያስፈልጋል ማለት በመንገድ ላይም ስትሄድ ድምጽን ከፍ አድርገህ ሰው እንዲሰማም አሊያም ደግሞ ብቻህን እንኳን ካንተ በምትሰማው ቀድር ይሄንን አዝካር ማለት ያስፈልጋል ትልቅ ዒባዳ ነው በእነዚህ 10 ቀናቶች ውስጥ ይሄ እንግዲህ ተክቢር ምን ነው ሁለት አይነት ነው ስንል وهناك تكبير مقيد እንደዚሁ ደግሞ የታጠረ ተክቢራ ይሄ የታጠረ ተክቢራ ለማውራት ነው እሳቸው አህመድ ኢብኑ ሐሰን አልአስፋሃኒ ያወሩ ያሉት ويكبر من غروب الشمس من ليله العيد ሲሉ ተክቢራ የሚጀምረው ሰውየው አሉ የትኛውን ተክቢራ ያቺ ከሰላት ጋራ ቁርኝት ያላትን ተክቢራ መቼ ነው የሚጀምራት የዒዱ ሌሊት ሲገባ ነው አሉ ለምሳሌ ዒዳችን መቼ ነው ዒዱል አድሃ መቼ ነው ሮብ ነው አይደል በአላህ ፍቃድ ስለዚህ አላህ Subhanahu Wa Ta'ala ከፈቀደ ሮብ ለት ነው መቼ ይገባል ማለት ነው የማክሰኞ ፀሐይ ስትገባ ማክሰኞ ፀሐይ ስትገባ ማለት መቼ ይጀምራል ማክሰኞ ፀሐይ ስትገባ ማለት مغرب صلاه سنجمر ማለት واول تكبيره سيكون في بعد صلاه المغرب ማለት يا اول تكبيره في العيد ነው ማለት እስከዛ ተክቢራ አላልንም ማለት አይደለም እስከዛ ተክቢራ ማለት በጣም የተወደደ ተግባር ነው في ايام ذي الحجه ማለት ግልጽ ነው ነገር ግን ከሰላት ጋራ የተቆራኙ ተክቢራ ያን ጊዜ ትገባለች ማለት ነው ጊዜ ትገባለች እስከ መቼ ይቀጥላል الى ان يدخل الامام في الصلاه امام صلاه ላይ እስከሚገባበት ጊዜ ድረስ ለማን አሁን የኪታቡ ላይ ነው ማነበው እስለማን ለዒድ الفطر ከሆነ ለረመዳኑ ከሆነ መቼ ይገባል ማለት ነው መግሪብ ላይ ይተገባለች አወቅን አይደለም አሁን ለምሳሌ ነገ ዒድ እንደሆነ አወቅን መግሪብ በኋላ ከመግሪብ ጀምረ ምን እንላለን ተክቢራ እንላለን ዒሻ እንላለን ፈጅር እንላለን ከዛ እስከ መቼ ድረስ ይቀጥላል ኢማሙ ለሰላት العيد እስከሚወጣበት ጊዜ ሰላቱን ለመጀመር እስከሚወጣበት ሰዓት ድረስ ማለት ነው مفهوم ይሄ ለማን ነው لعيد الفطر ነው طيب وفي الاضحى لاضحى كهونه جن لعرفه كهونه خلف الصلوات المفروضات قديتا كهونو الصلاه الجربه بمولو يلال من صبح يوم عرفه يا عرفه صبح جمرو الى العصر من اخر ايام التشريق يا ايام التشريق يمጨረሻው ቀን ሶስተኛው ቀን صلاه العصر እስከምትባልበት ጊዜ ድረስ ከያንዳንዱ ሶላት በኋላ ተክቢራ እንላለን ማለት ነው ግልጽ ነው طيب እንግዲህ ተክቢር ሙጥለቅና ሙቀየድ አለ ብለናል አያን ተክቢር ሙጥለቁ ማን ይጀምራል አለን ተክቢር ሙጥለቁ ዒድ ከሆነ በዒዱ ለት ፀሐይ ገባ ከዛ በኋላ ዝም ብለ ተክቢራ ማለት ነው ዒዱን በተመለከተ ስለሆነ ማለት የዓረፋ ቀን ደግሞ ከሆነ አያም ذي الحجه ጠቅላላ 10 ቀናቶች የተክቢራ ቀናቶች ናቸው አለ مفهوم مرحبا እስከ መቼ ድረስ ይቀጥላል ተክቢራውን ይልና ሰላቱ العيد ሲጀምር ያቆማል ለማ ለዒድ الفطر ከሆነ ለዒድ الأضحى ከሆነ ግን ተክቢራው ይቀጥላል من فجر يوم عرفه تجمرو ያለው ተክቢራ አንድ አይነት ቃል ነው ያለው ሲገቱም አንድ አይነት ነው ማለት ነው አላህ Subhanahu Wa Ta'ala ولتكملوا العده ولتكبروا الله على ما هداكم الله Subhanahu Wa Ta'ala እንግዲህ ቀናቶቹን እንድትሞሉ الله Subhanahu Wa Ta'ala እንድታልቁ ولتكبروا الله على ما هداكم ለዚህ ታላቅ ስጦታ ለዚህ ታላቅ መመራት ለዚህ ታላቅ ቅናቻ ስላበቃችሁ الله Subhanahu Wa Ta'ala ልታከብሩት ዘንዳ الله ልታልቁት ዘንዳ ይከጀላልና ተክቢራ ማለታችሁ የተወደደ ነው ይላል في عيد الفطر بعيد الفطر ጊዜ ከሆነ እንዳልኩት ሙጥለቅ ነው ምንለው ተክቢራ اما عيد الاضحى ከሆነስ
ከያንዳንዱ ሰላት ጀርባ ነው ማን ሲል ነው የምንለው ኢማሙ ሲል እንላለን ባይል እንላለን ግልጽ ነው አይደል ባይል እንላለን ኢማሙ ዘንግቶት ባይለው ማዕሙሙ ማለት አለበት ከማዕሙሙ መካከል አብዛኞቹ ባይሉት ብቻህንም ብትሆን ማለት አለበት حتى ብቻውን የሰገደ ሰው እንኳን ሰላት الجماعه خلف الصلاه الجماعه ሳይሆን ብቻውንም እንኳን የሰገደ ሰው ካለ ብቻውንም ቢሆን ተክቢራው ማለት የተወደደ ነው ሙሳፊርም ሆኖ በመንገድ ላይም እንኳን ቢሆን ተክቢራው ማለት የተወደደ ነው ለማንኛውም ሰው በእነዚህ ቀናቶች ውስጥ ማለቱ እጅግ በጣም የተወደደ ነው ለምን ወሊቱከቢሩላህ አላ ማ هداكم የሚለው ለማንኛውም ወቅት የመጣ ስለሆነ ማለት ነው ግልጽ ነው ገብታችኋል አይደል مرحبا ይሄንን ግዴታ ከሆኑ ሰላቶች ብቻ ነው ወይ የምንለው አሁን በተለምዶ የሚባለው መቼ ነው ማለት ግዴታ የሆኑ ሰላቶች ከተሰገዱ በኋላ ነው አይደል ችግር የለውም በል እንዲያውም يشرع التكبير عقب النوافل የትኛዎቹ ነዋፊሎች النوافل الراتبه የሚታወቁ ጊዜ ተገድቦላቸው የሚሰገዱ የሆኑ የሱና ሰላቶች ላይ ሳይቀር እንኳን ተክቢራ ማለት ያስፈልጋል حتى صلاه الجنازه ቢሆን እንኳን የተሰገደው عقب صلاه الجنازه ይሆናል ሰውየው ብቻውንም ሰገደ በጀማዓም ሰገደው صلاه الجنازه ግልጽ ነው አይደል በጀማዓም ተክቢራ ማለት ይቻላል ፉራዳም ተክቢራ ማለት ይቻላል በነጠላም ማለት ይቻላል ምንም ችግር የለውም الامر فيه واسع በዚህ ላይ ያለው ባብ ሰፊ ነው ማለት ነው አንዳንድ ጊዜ ለው ከበሩ ጀማዓተ ለምሳሌ ሁሉም ሰው በጋራ ቢለው በተለምዶ አሁን እንዳለው ሲጋም ቢሆን ችግር የለውም لا مانع من ذلك የትኛው ይሻላል በአንድ አይነት ረድፍ ማለት ከቻሉት በነጠላ ቢሉት ይሻላል እኔም አንተም ለየብቻችን ምን ነው ማለት ማይሉት ከሆነና ነገሙ ሲጋው ምናምን አይመጣም ካሉና ሰው ደግሞ ማይችል ከሆነ ተከትሎ ካላለ ማያውቀው ከሆነ ደግሞ በጀማዓ ማለት ይወደዳል ሁሉ ጊዜ የትኛው ተክቢራ መቀደም አለበት እቺ ከሰላት በኋላ የምናረጋት ተክቢራ ሙጥለቅ ከሆነ ተክቢራ አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂ الحمد ከምንለው ተክቢራ መቀደም አለባት ከሰላት በኋላ ያለችው ተክቢራ አምሯ ትልቅ ነው እሷን ተከታትሎ ማለቱ አስፈላጊ ነው ማለት ነው ምንድነው የሚለው الله أكبر الله أكبر الله أكبر لا إله إلا الله الله أكبر ولله الحمد هنا ندقاقمو ميلو مالتنا حال التكبير على إمام يمياسجد كهنا إمامو فيتون ودا مأموموچو أزورو تكبيرا إلى مأموموچو مدقمو فيتاتشون ودا قبل أزورو تكبيرا إلى له هون دا أنت تنيتو بيلو ተደግፎ ቢለው ተቀምጦ ቢለው ምንም ችግር የለውም ማለት ነው ባለበት ሐለት ቢሆን ችግር የለውም አብሽር እንኩል እንትኑ ግልጽ ነው አይደል طيب አሁን ያወራን ያለነው ሱና ሰላቶች ናቸው ጀማዓ መስገድ የሚፈቀድባቸውና ሙስተሐብ የሆነባቸው ሰላቶች ነው ያወራን ያለነው በዛ መካከል የዒድ ሰላትን ያነሳ ነው ማለት ነው አሁን ቀጥሎ በጀማዓ የሚሰገድ ሰላቱ ደግሞ ሱና የሆነ ሌሎች ሰላቶችን ሊያመጣ ነው ሰላቱል ኩሱፍ ያለ ሰላቱል ኩሱፍ እና ሰላቱል ኹሱፍ ይባላሉ ሰላቱል ኩሱፍ የምንለው የፀሐይ ግርዶሽ ሰላት ማለት ነው ፀሐይ በምትጋረድበት ጊዜ የሚሰገድ ሰላት ማለት ነው ወሰላቱል ኹሱፍ ጨረቃ በምትጋረድበት ጊዜ የሚሰገድ ሰላት ማለት ነው የሁለቱም ሰላታቸው አንድ ነው በርግጥ ሰላቱል ኩሱፍ ሱነቱን ሙአከደቱን አለ ሰላቱል ኩሱፍ ጨረቃ ግርዶሽ ላይ የምትሰገደው ሰላት የጠበቀች የሆነች ሱና ናት እንግዲህ ጨረቃ ትጋረዳለች ምን ማለት ነው ወይም ፀሐይ ትጋረዳለች ምን ማለት ነው ፀሐይ ምድር በፀሐይ ዙሪያ ነው የምትሽከረከረው ፀሐይም ደግሞ በራሷ ምህወር ላይ ነው የምትሽከረከረው መሽከርከሪያው በራሷ ላይ ድንገት በቀኑ ክፍለ ጊዜ ላይ በሆነ የምድር ክፍል ላይ
ፀሐይን የሚጋርድ የሆነ ኮከብ ይመጣና በምህወሩ ላይ ሲያልፍ ለተወሰኑ ሰዓታት ምን ያደርጋታል ማለት ነው? ፀሐይን ይጋርዳታል። ምን ከመስጠት? ብርሃን ወደ ምድር ከመስጠት ማለት ነው። ይሄ ነው የፀሐይ ግርዶሽ የሚባለው። وصلاة الكسوف سنة مؤكدة يتأبكت يهونج سنانات على فإن فاتت يتتوجه هنا لم تقضي يتوكات يترساች እንደሆነ አትደገም። ለምን አትደገም? ቀዷ አይወጣላት። ለምን አይወጣላት? ምክንያቱም ሰላቷ የተገናኘችው ከምኑ ጋር ነው? ከፀሐይ ወይም ከጨረቃ መጋረድ ጋር ነው። እነዚህ መጋረዱ ከተነሳ ፀሐዩ ከሌለ በኋላ ምን ብለ ሰላቱን ሰግደዋለህ? ምንም እኮ ግንኙነት የለውም ማለት ነው። ስለዚህ لا يقضى عليه. اما صلاه العيد قضاء ሊከፈል ይችላል ብያለሁ። قضاء ሊከፈል ይችላል طيب وثبت عنه عليه الصلاه والسلام እንግዲህ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄንን ሰላት ማሰገዳቸው የፀሐይ ግርዶሽን ሰላት ማሰገዳቸው የጨረቃ ግርዶሽን ሰላት ማሰገዳቸው ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተበተ የሆነ የተገኘ ነገር ነው። ኩሱፍ የምንለው ለፀሐይ ግርዶሽ ነው። ኹሱፍ የምንለው እንዳልኳችሁ ለጨረቃ ግርዶሽ ነው። ሁለቱ ቢቀያየሩም ችግር የለውም። አረቦቹ አንዳንድ ጊዜ ለፀሐይ ግርዶሽን ኹሱፍ ይላሉ፣ ለጨረቃ ግርዶሽን ኩሱፍ ይላሉ። በቋንቋ ደረጃ ሁለቱም استعمال አለው። ስለዚህ الخسوف للشمس والكسوف للقمر ብንጠቀም ችግር የለም። ግን አውላው የተሻለው አጠቃቀም በአረብኛ ቋንቋ ان الكسوف للشمس ነው። ኩሱፍ የሚለው ለፀሐይ ነው። خسوف የሚለው ለቀመር ነው፣ ለጨረቃ ነው ማለት ነው። ይሄ ሰላቱል ኩሱፍም ሰላቱል ኹሱፍም የምንላቸው ሰላዋቶች መስገዱ ሱና ነው። በጋራ ሊሰገድ እንደሚችለው ሁላ ወይም በጋራ መሰገዱ ሙስተሐብ እንደሆነ ሁላ ሰውየው በግሉም ሊሰግደው ይችላል፣ ችግር የለውም። የፀሐይ ግርዶሽ ሰላት አመለጠኝ ብሎ መተው የለበትም። ሰዎች የፀሐይ ግርዶሹን ሰላት ሰግደው እንኳን ቢነሱ የፀሐይ ግርዶሹ ሰላት ፀሐይ ግርዶሹ እስካለች ድረስ መሰገድ ስለሚችል ያመለጠው ሰው ለብቻው መጥቶ ያን የፀሐይ ግርዶሽ ሰላት ቢሰግዳት የሚያስቸግር ነገር አይደለም። ነገር ግን ግርዶሿ ያለፈች እንደሆነ ፈኢንፋተት እንግዲህ ያለፈች እንደሆነ ሰላተል ኩሱፍ ቀዷ አይወጣላትም። ምክንያቱም እንዳልኩት ሚን ዘዋቲል አስባብ ናት፣ ከምክንያት ጋራ ተቆራኝታ የመጣች የሆነች ሰላት ናት። ወልቃኢደቱ ፊል ፊቅህ ፍቅሁ ላይ ያለው ቃኢዳ ደግሞ የሚለው አነማ ካነ ሚን ዘዋቲል አስባብ በምክንያት ተቆራኝቶ የመጣ ነገር ኢዛ ፋተ ላ ዩቅዳ ያለፈ እንደሆነ ያ ምክንያቱ የተነሳ እንደሆነ ቀዷ አይመጣለትም። መተካት የሚባል ነገር ሰላቱ ላይ አይኖርም ማለት ነው። ለምን? ሊፈዋቲ ሰበቢ ምክንያቱ ኦልሬዲ ተነስቷልና ማለት ነው። ነገር ግን ሚን ዘዋቲል አውቃት የሆኑ ሰላቶች ሰላትነታቸው ከጊዜ ጋር የተቆራኘ ከሆነ ግን ይደገማሉ። ለምሳሌ ዙሁር ከምን ጋር ነው የተገናኘው? ከጊዜ ነው ከምክንያት ነው? ከጊዜ ነው። ሰላት المفروضه ሁላ ከጊዜ ነው። ان الصلاه كانت على المؤمنين كتابا موقوتا ይላል አላህ። እንግዲህ ሰላት የሚባሉ ነገሮች ተደነገጉ ባመኑ ሰዎች ላይ በጊዜ የተገደቡ ሲሆን ይላል አላህ። ስለዚህ የተገደቡት በጊዜ ነው ማለት ነው። ከጊዜ ጋር የተቆራኘ የሆነ ሰላት ግን ምን ይሆናል? ቢያልፍም ቀዷ ይወጣለታል። ለዛ ነው ሰላቱል ዒደይን ለምሳሌ ከጊዜ የተቆራኘ ነው። ከጊዜ የተቆራኘ ነው። ሚን ዘዋቲል አውቃት ነው። ከሰላቱል ዒደይን ያለፈች እንደሆነ እንመልሳታለን ማለት ነው። ሷሂቡ ዙበድ ይህንን አስመልክተው ረሒመሁላሁ ተዓላ ግጥማቸው ላይ ምን ይላሉ? ወፋኢቱ ነፍሊል ሙአቀቲ ያለፉ የሆኑ ሱና የሆኑ ሰላቶች በጊዜ የተገደቡ የሆኑ የሱና ሰላቶች ማለት ነው። ግልጽ ነው አይደለም? እነዚህ ሰላቶች ከሆኑ እነዚህን ሰላቶች ቀዷአሁ ላ ፋኢተን ዛ ሰበቢ ይላሉ። ቀዷአቸው ነድብ ነው ይላሉ። ኢንዱቢ
قضاءه لا فائتا ذا سبب ይላሉ በወቅት የተገደቡ እንደሆነ ቀዷ ማውጣታቸው የተወደደ ነገር ነው ነገር ግን لا فائتا ذا سبب በሰበብ ጋር የተገናኙ ሶላቶች ከሆኑ ግን ቀዷ ማውጣት የሚባል ነገር የለውም ይላሉ ይሄ ሶላቱል ኩሱፍ የምንለው የፀሐይ ግርዶሽ ሶላት የምንለው አሰጋገዱን በተመለከተ የሚያቅሷል እንዴት ነው የሚሰገደው የጨረቃ ግርዶሽ ሶላት ወይም የፀሐይ ግርዶሽ ሶላት ታውቃለህ እሺ ይሄ አሰጋገዱ ሶስት ከይፍያ አለው በሶስት አሰጋገድ በሶስት ሁኔታ ሊሰገድ ይችላል አንደኛ አዳምጡኝ አንደኛ ረክዓተይኒ ሆኖ ሊሰገድ ይችላል ረክዓተይኒ ብቻ ልክ እንደ ዙሁር ሱና ወይም እንደ መግሪብ ሱና እንደ ዒሻ ሱና ልትሆን ትችላላችሁ ረክዓተይኒ ይሄ ከይፍያ ከይፍየቱል አቅል ይባላል ትንሹ ከይፍያ ይሄ ነው በቃ እንደማንኛውም ረክዓተይን እንደሚሰገድ ሰዓት ልትሰግደው ትችላለህ ማለት ነው ግልጽ ነው الكيفية الثانية ሁለት ረክዓ ነው ሆኖ የሚሰገደው ነገር ግን ቂያሙ ሁለት ቂያም ነው ግልጽ ነው አይደል ሩኩዑም ሁለት ሩኩዕ ነው በአንደኛው ረክዓ ላይ ያለን ማለት ነው مفهوم ግን ረጅም አይደለም ይሄ አድነል ከማል ይባላል ይሄ ሙሉ አይደለም ግን መሐከለኛው ያሰጋገድ አይነት ነው ግልጽ ነው ሁለት ሶስተኛው الكيفية الثالثة صلاة الكسوف صلاة الخسوف ሁለት ቂያም ሁለት ሩኩዖች ከርዝመት ጋር مع التطويل ረጃጅም ሩኩዕ ረጃጅም ቂያም ሆነው ሲሰገዱ ነው هذا اعلى الكمال አንድ ሰው ገብታችኋል አይደል አላሁ አክበር ይላል ቂያም ያደርጋል ግልጽ ነው ሩኩዕ ያደርጋል ቂያም ያደርጋል እንደገና ሩኩዕ ያደርጋል ሱጁድ ይወርዳል ከዛ ይነሳል ቂያም አለው ሩኩዕ አለው ይመለሳል ቂያም አለው ሩኩዕ አለው ሱጁድ ይወርዳል ያሰላምታል ወፉ ይሄ ማለት እንግዲህ እሳቸው ይሄንን ከይፍያ በተመለከተ ሙሰኒፉ እንዲላሉ قال ويصلي لكسوف الشمس وخسوف القمر ሰውየው ሊሰግድ ይገባል ለጨረቃም ሆነ ለፀሐይ ግርዶሽ في كل ركعتين قيامان በእያንዳንዱ ረክዓ ላይ በእያንዳንዱ ሁለት ረክዓ ላይ ስንት ቂያም ይኖራል ሁለት ይኖራል ሁለት ጊዜ ይቆማል يطيل القراءة فيهما በሚቆምበት ጊዜ ደግሞ ረጃጅም አንቀጾችን ይቀራል ረጃጅም የቁርአን አንቀጾችን ይቀራል ወሩኩዓኒ እንደዚሁም ደግሞ ሁለት ሩኩዖች ይኖሩታል يطيل التسبيح فيهما በእነዚህ መካከል ደግሞ እንደዚሁ ተስቢሁን ሱብሃንአላህ ሚለውን ተስቢህ ሩኩዕ ላይ ሆኖ የሚያደርገው ማለት ነው ያንን ተስቢህ ረጃጅም ያደርጋል በመካከላቸው ምን ሳይኖር ዱነ ሱጁዲ ሱጁድ ሳይኖር አሁን አንድ አደረገ ቂያም አንድ ሩኩዕ አደረገ አይደል ሱጁድ ወርዶ አይመለስም ማለት ነው ዱነ ሱጁድ ይመለስና ቂያም ያደርጋል ይመለስና ሩኩዕ ያደርጋል ተቆርተናል ዱነ ሱጁዲ ከዛ በኋላ ወይخطቡ بعدها خطبتين ከዛ በኋላ ሁለት ኹጥባዎችን ያደርጋል ከርሷ በኋላ خسوف الشمس ከሆነ የሚሰግደው የፀሐይ ግርዶሽ ከሆነ የሚሰግደው ሶላቱ ድምጹን ዝቅ አድርጎ ይሰግዳል የሚሰግደው ለጨረቃ ግርዶሽ ከሆነ ድምጹን ከፍ አድርጎ ይሰግዳል አይ በቃ በትክክል ለምንድነው ከተባለ የማታ ሶላቶች ጀህሪያ ናቸው የጨረቃ ግርዶሽ ደግሞ በቀን የለም ያለው በምንድነው አይ ስለዚህ لخسوف القمر كون مسجدو بالجهر يسجدان لخسوف الشمس كون مسجدو ድምጹን ዝቅ አድርጎ ይሰግዳል እንደማለት ነው ግልጽ ነው አይደል እንድገመው على الوجه الاكمل ማለት አንድ ሙሰሊ ይነሳና ተክቢራ ያደርጋል
ተክቢረተል ኢህራም ምን ነይቶ ለምሳሌ የፀሐይ ግርዶሽን ሰላት ሊሰግድ ነይቶ ግልጽ ነው ወይም ኩሱፍ ከሆነ ናውየን ሰላተል ኩሱፊ ኩሱፍ ከሆነ ናውየን ሰላተል ኩሱፊ ማለት ነው ሆኖ ይሰግዳል ለጨረቃም ከሆነ ለጨረቃ ብሎ ለፀሐይ ግርዶሽም ከሆነ ተዕይን ማድረግ ግዴታ ስለሆነ ለጨረቃ ግርዶሽ ለፀሐይ ግርዶሽ ነው ብሎ መስገድ የለም ማለት ነው فلا بد من التعيين መለየት ያስፈልጋል ማለት ነው ለምን ታስታውሱ ከሆነ ስለ ንያ ሳወራ ለግዴታ ሰላቶች ብቻ ሳይሆን አልኩኝ በጊዜ ለተገደቡ ወይም በምክንያት ለተገደቡ ሙቀየድ ለሆኑ የሱና ሰላቶች ሳይቀር ንያ ላይ ምን ያስፈልጋል አልኩኝ ተዕይን ያስፈልጋል አሁን ዙሁር ግዴታ ሰላት ነው አሱር ግዴታ ሰላት ነው ለግዴታ ሰላት ብቻ አይደለም አሱር እንደምትሰግድ አውቃ መቆም ያለብህ مفهوم ገብቷችኋል አይደል በጊዜም በምክንያትም ሙቀየድ ለሆኑ ሱና ሰላቶች ሳይቀር ምን ያስፈልጋል ብያለሁ ተዕይን ያስፈልጋል ብዬ ነበር እንዳትረሱ አሁንም ተዕይን ያስፈልጋል طيب ከዛ ሰውየው ዱዓው الاستفتاح ያደርጋል ማለት ነው وجهت وجهي للذي فطر السماوات والارض يمساسلو ዱዓው الاستفتاح ካደረገ በኋላ ተዓውዝ ያረጋል ፋቲሃ ይቀራል بسم الله الرحمن الرحيم الحمد لله فاتحة كقرا بوهلا لمثال سورة البقرة يقرا أو قدرها لمن رجم أرلج مرزم على اللبت علىكم على الوجه الأكمل كتسجد رجم القيام يلبت لذلك فيقرأ كسورة البقرة سورة البقرة مسألة كزامن يا رجال ركوع يا رجال ركوع سيادرج في ركوعه يمتو آيات يأكل من سورة البقرة ركوع لا يمقوم على اللبت وهذا هو سنة رسول الله صلى الله عليه وسلم النزيه يا الله تلالك ملكتوش ناتشو صحيح قردوشنا يجرق قردوش الله سبحانه وتعالى يفترة بالبيت مهم الله سبحانه وتعالى شاينا عظمة ويلاك أجيتا مهم الله سبحانه وتعالى بسوش لاي ماسفراريا يميلك بت የተውበት በር ድንገት ሊዘጋ እንደሚችል የሚያመላክትበት ሰዎች አላህን በመፍራት ወደ ተውበት መመለስ ያለብን ወቅት መሆኑን የሚያሳይ ክስተት ነው የቀልድ ክስተት አይደለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጨረቃ ግርዶሽ የተከሰተ ጊዜና ከቤታቸው እንዴት እንደወጡ ሲናገሩ አስሐቡ ረሱልላህ ድንጋጤያቸው ነው ማለት ነው ለአላህ የነበራቸውን ኸሽያ ፍራቻ ሲናገሩ ሩጫቸው ማለት ነው ሰላት ወደ አላህ ለመዋደቅ የነበራቸው በፊቶቻቸው ላይ ይነበብ የነበረው ፍራቻ ይነበብ የነበረው ስጋት ልክ አልባ ነበር እነዚህ ሰላቶች የሚሰገዱት ወደ አላህ በመመለስ ነው በፍጹም ተውበት በፍጹም ነደም በፍጹም ጸጸት ነው የሚሰገዱት ትልቅ የተውበት ሰላቶች ናቸው እነዚህ ቦታ ላይ 100 ሱረቱል በቀራ አንቀጾች በሚቀሩበት ቀድር ሩኩዕ ላይ መቆየት አለበት ሰውየው ማን ያረገ አላህን ሩኩዕ የምን ቦታ ነው የተስቢህ ቦታ ነው አላህን የማላቂያ የማጥሪያ ቦታ ነው ይሄን ያደረገ መቆየት ይኖርበታል ማለት ነው ከዛ ሰውየው ከሩኩዕ ይነሳል ምን ብሎ ይነሳል ሰሚዐ አላሁ ሊመን ሐሚደሁ ረበና ለከል ሐምዱ ብሎ ይነሳል أو ربنا ولك الحمد ሁለቱም ይቻላል ብሎ ይነሳል ሲነሳ ወዴት አይሄድም ወደ ስጁድ አይወረድም ከዛ እንደገና ምን ያደርጋል አልኩ አዑዙ ቢላሂ ሚነ ሸይጣኒ ረጂም ከዛ ፋቲሃ ይቀራል በድጋሚ የሱረቱ አልኢምራንን አይነት አንቀጽ ይቀራል አው ቀድረሃ ታላላቅ ሰዎች ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጀምረን ብንናገር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ወቅት ካጠገባቸው ቆምኩ ይላል አይደለም አባሲ ቆምኩና በቀራ ጀምሮ አለ አይ የሆነ ቦታ ያቋርጣሉ ስል አለቀ አለ አልኢምራን ጀምሮ አለ የሆነ ቦታ ያቋርጣሉ ሲል አለቀ አለ ሱረቱ ኒሳ ጀምሮ አለ وديت أن أقطع الصلاة صلاة بقرطت بيه تمنيوا
የአላህ መልእክተኛ ሆኖበት እንጂ ጥሎ ሁሉ ይነሳ ነበር ገብቷችኋል وهكذا كان صلاة رسول الله صلى الله عليه وسلم አሁን ኢማሞቻችን እናንተ ታስጨንቃላችሁ ምን አይነት ረጅም አንቀጽ ነው የሚቀራው ምናምን ከዛ ይመጣና ሰውየው መቼም ገርገር ማድረግ ነው ለሰው የተወደደው ሙዓዝ ኢብኑ ጀበልን የአላህ መልእክተኛ ፈታኑ አንተ ያ ሙዓዝ ብለውታል እንዴት አስረዝማችሁ ትሰግዳላችሁ ሰዎችን አዛብ ታደርጋላችሁ ሽማግሌ አለ ምን አለ ደሞ ከየም ይወራው ሰላት المفروضات ላይ አይደለም ማለት ሰላት التراويح ምናምን ለሰላት التراويح እኮ የወንድ ሰላት ነው ለቃሉ ይቅርታ የወንዶች ሰላት ነው መርዘም ነው እንጂ ማጠር የለበትም አሁን ተቸገረን እኮ ስለማንችል እኮ ነው እንደዚህ ታሽቶ ድሮ ያችን 20 ረካ في زمن عمر ሲሰግዱ 20 ረካ ሲሰግዱ في زمن عمر ከኢሻ በኋላ ጀምረውት يتسجد ማለት ስንት ረካ ነው 20 ረካ ሶላት التراويح ሲሰግዱ يتسجد ፈጅር الصادق ይወጣብናል ብሎ ይሰጉ ነበር ፈጅር ማለት ነው ደርሶ ገብቷችኋል ለሊቱ ሙሉ ነው ማለት ነው ሰላቱ እንጂ እንደኛ እንትን አይደለም እኮ ከዛ በሂደት ሲከብድ في زمن عمر بن عبد العزيز ነገሩ ሰዎች ከበዳቸው ተባለና ቂራአቱን አሳጥረን ቁርአኑን እናሳጥረውና ሰላቱ ረካዓው ይብዛሉ ከዛ ሰላቱ ረካዓው 36 ሆነ ከዛ ቁርአኑ አጠረ ማለት ነው ሰው የሚቆመው አጠረ እሱም አልሆነም ይሄው አጥሮ አንድ ጁዝ አንድ ገጽ ግማሽ ገጽ ይወረ ነው አይደለም ሰው የሚሰግድ ይሄ ወቅት ደግሞ በአንድ ጊዜ የምትሰገድ ሰላት ናት የፀሐይ ግርዶሹ ጀምሮ እስከሚያልቅ ሰዓት ድረስ ሰውየው በዒባዳ ላይ ሰውየው አላህን በመፍራት ላይ በኸሽያ ላይ መቆየት ስላለበት ሩኩዕ ላይ የሚቆይበት ቀድር ምንድነው ከመንድነው ሁለተኛው ቂያም ላይ የሚቆይበት ቀድር የሱረቱል ዒምራን ያክል ቀድር ነው ማለት ነው ግልጽ ነው አይደል ያንን ያክል ይቀራል ከዛ ሩኩዕ ያደርጋል እንደዛው 80 አያት በሚያክል ቀድር من سورة آل عمران أو سورة البقرة ሩኩዕ ላይ ይቆያል مفهوم ከዛ ከሁለተኛው ሩኩዕ ይነሳና ሁለት ስጁድ ያደርጋል ተቋብተናል مفهوم አሁን ሙሰኒፉ رحمه الله تعالى ምን ስላሉ ነው በመሃል ምን የለም አሉ ምን አሉ ስጁድ የለም ዱነ ስጁድ ያሉ በመሃል ያለው ማለታቸው ነሳቸው ስጁድ ስለሌለ እንደው አጠር አድርጎ ነው ወይንስ የሚለው ወይንስ ሰጅዳው ራሱ መርዘም አለበት فقهاء الشافعية መካከል ልዩነት አለ እንደማን ሙዕተመዱ في المذهب መذهቡ ላይ ያለው ሙዕተመድ ግን ረጃጅም ሰጅደተኝ ነው የሚያደርገው ስጁዱም ረጃጅም ነው ግልጽ ነው طيب ይሄን ካለ በኋላ قال ويخطب بعدها خطبتين يعني ሁለት ኹጥባ ሊያደርግ ነው ኢማሙ ደግሞ አላሰጋጁ ካለ አው ሱና ነው ኹጥባ ማድረጉ ከዛ በኋላ ኸጢቡ ሁለት ኹጥባ ያደርጋል بعد ከሁለቱም በኋላ ሰላት الكسوف የሚሆን ሰላት الخسوف በኋላ ቢሆን ያደርጋል ኹጥባው አንድ አይነት ነው ከኹጥበት الجمعة ነው ልክ የጁምአን ኹጥባ አይነት ነው የሚያደርገው የጁምአን የኹጥባ አርካኖች ስላሳለፍን እነዛን ካሟላ በቂ ነው ማለት ነው እንግዲህ ኹጥባውም ልክ እንደ ሰላት العيد በተክቢራ ይክፈታነን በተክቢራ መክፈት ሱናነቱ ለማን ነው ሰላት العيد ላይ ላለ ኹጥባ ብቻ ነው እዚህ ላይ የሚወደደው ነገር ኹጥባው ክፍል መሆን ያለበት ሰዎችን ወደ ሰደቃ ሰዎችን ወደ ተውበት ሰዎችን ወደ ተለያዩ መልካም ስራዎች መገፋፋትና አላህ Subhanahu Wa Ta'ala ከማመጽ እንዲቆጠቡ ማስጠንቀቅ ነው ማለት ነው ከአላህ Subhanahu Wa Ta'ala የራቅንበትን ነገር በማስታወስ መመለስ ነው የሚያስፈልገው ማለት ነው ኢንሻአላህ እንግዲህ ኢማሙ በኹጥባ በሚያደርግበት ጊዜ يخطب بعدها خطبتين ويسر في كسوف الشمس ويجهر في خسوف القمر ኢማሙ በዛ መልኩ ጀህር ያደርጋል ይሄን በሚሰግድበት ጊዜ አሉ የአላህ መልእክተኛ እንግዲህ ሰለላሁ ዐለይሂ ወሰለም እነዚህን ሁለት ሰላቶች በመስገድ ላይ ኡመታቸውን አበረታተዋል ትልቅ የሆነ ዒባዳ መሆኑን አስተምረዋል
الله ملكتنا صلى الله عليه وسلم في حديث الذي رواه الشيخان إن الشمس والقمر لا ينكسفان لموت أحد ولا لحياته قدي ፀሐይም ሆነ ጨረቃ አይጋረዱም አንድ ሰው ስለሞተ ወይም አንድ ሰው ህይወት ስላገኘ ወይም ስለተወለደ ድሮ አረቦች የሚያስቡት ፀሐይና ጨረቃ ግርዶሽ የሚመጣው ትልልቅ ዑለማዎቻችን ታላላቅ ሰዎቻችን ሲወገዱ ነው ከምድር የአላህ አለቶች ወደቁ ይላሉ እኛም ሀገር ይባል ነበር የአላህ አለቶች ወደቁ ይባላል የተለየ አለት ስለወደቀ ወይንም ደግሞ በጣም አዘማው የከበደ ነገር ስለተፈጠረ ሰው ማለት ነው አይደለም لموت احد ولا لحياته አይሰገድም فاذا رايتم ذلك فصلوا وادعوا الله تعالى سجدوا الله سبحانه وتعالى ተማጸኑ አሉ እነዚህ የአላህ Subhanahu Wa Ta'ala ትልልቅ ምልክቶች ናቸውና ማለት ነው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደዚሁ وفي روايه لمسلم ተመሳይ ንግግር ከተናገሩ በኋላ ዑድኡ الله وصلوا አላህን ለምኑ አላህን ተማጸኑ እርሱ ዘንድ ተዋደቁ ስገዱም አሉ حتى ينكشف ما بكم እናንተ ላይ የወረደው ነገር እስከሚነሳና እስከሚገለጥ አሉ እዚህ ሰላቷ የምትሰገደው حتى ينكشف ما بكم ስለሆነ ያሉት ፀሐይ ግርዶሽ ሰላቱ የሚጀምረው ከመጋረዱ ነው የሚያበቃው ግርዶሹ ሲጠናቀቅ ነው የጨረቃ ግርዶሽ ሰላት የሚጀምረው በመጋረዱ ነው የሚያበቃው በመወገዱ ነው ማለት ነው اخذا بما قال رسول الله يا الله መልእክተኛ ሰለላሁ ዐለይሂ ወሰለም حتى ينكشف ما بكم ስላሉ ማለት ነው እንግዲህ እንደዚህ አሁን እንደተነጋገርነው አድርጎ ሰውየው በተደሩዕ ወደ አላህ በመመለስ ከሰገዳት በኋላ ኢማሙ ኹጥባ ያደርጋል አለን ኹጥባ ከማድረጉ በፊት በርግጥ ለሰዎች ጥሪ ይደረጋል ጥሪ መደረጉም مستحب ነው وقد نص ذلك الامام الشافعي في مختصر البويطي ላይ እሳቸው ራሳቸው ነሳቸው የተቀመጠበት ነው ያለው ويستحب الجماعه في صلاه الكسوف قالوا بحالا وينادي المنادي بصلاه الجامعه صلاه الجامعه ያለት ሰዎች የጋራ ሰላት ያለ ሰው መጥራት አስፈላጊ ነው ማለት ነው እንደዛ አድርገው ተጠርቶ በጀማዓ መስገዱ የተወደደ ነው ማለት ነው አንድ ሰው የመጀመሪያው ረካዓ ሁለት ቂያምና ሁለት ሩኩዕ አይደለም ያለው የመጀመሪያው ረካዓ አልፎት ቢደርስስ ቀጥዓን የመጀመሪያው ረካዓ አላገኘም ይሞላዋል እሺ የመጀመሪያው ረካዓ ላይ ያለው የመጀመሪያው ቂያምና የመጀመሪያው ሩኩዕ አልፎት ሁለተኛው ቂያምና ሁለተኛው ሩኩዕ ላይ ቢደርስስ አግኝቷል ሰላቱ አይሞላም የመጀመሪያው ረካዓ ላይ ያለው የመጀመሪያውን ቂያም የመጀመሪያው ሩኩዕ አልፎት የሁለተኛው ቂያም ካለፈ በኋላ ሁለተኛው ሩኩዕ ላይ የመጀመሪያው ረካዓ ሁለተኛው ሩኩዕ ላይ ቢደርስስ አልፎታል ሰላቱ ሩኩዑንም ቢያገኝ وهو المعتمد في المذهب ለምን የሁለተኛው ሩኩዕ ታቢዓን الأول ነው የመጀመሪያው ተከታይ ነው አሟይ አይደለም لذلك ብቻውን አይቆምም የመጀመሪያው ሩኩዕ አልፎት ገብቷችኋል አይደል በቂያሙ የተካካሰለት የሁለተኛውን ቂያም ስላገኘ ነበር እዚህ ሰላት الكسوف እና ሰላት الخسوف ሲሰገድ የመጀመሪያው ረካዓ ላይ ያለው የሁለተኛው ሩኩዕ ላይ የደረሰ ሰው ቀጣይ ሰላቱን መሙላት ይጠበቅበታል ማለት ነው የአላህ መልእክተኛ በዚህ መልኩ ካሰገዱ በኋላ ኹጥባ አድርገዋል يا الله ملتني صلى الله عليه وسلم في حديث الذي رواه الإمام مسلم قام فخطب فأثنى على الله تعالى قوموا خطبة درقوا الله سبحانه وتعالى ناودسوا وموقسوا من اسكملوا درسالوا يا أمة محمد إن أنت يا محمد هزبوتشوي والله يالو لو تعلمون ما أعلم يماوقون بتاوقوا نوروالو لضحكتم قليلا تكيتن سقاتشو ولا بكيتم كثيرا بزوم بالك اساتشو نبر الا هل بلغت اواج ادرسكو አይደለም ወሬን አሉ
ይሄ ሰላተል ኩሱፍ ወሰላተል ኹሱፍ የሚባሉ የጨረቃና የፀሐይ ግድሮች ሰላቶች የሰው ልጅ ወደ አላሁ ስብሓነሁ ወተዓላ ለመመለስ ያለው ከፍተኛ የተውበት እድል ነው። ነገ ምን እንደሚፈጠር በማናቅበት ሁኔታ ድንገት የዓለም የስርዓት ሚዛን ይቀየራል። አላህ እንደዚህ የበራች ያየናትን ጨረቃ ሙሉ በሙሉ ይጋርዳታል። በምህወሯ ተሽከርክራ ምድርን በሙሉ በአንዴ ማብራት የምትችለዋን ፀሐይን አላህ ስብሓነሁ ወተዓላ የሆነ ኮከብ ከሆነ ቦታ አምጥቶ ለምድር እንዳታበራ ይጋርዳታል። هذا الله سبحانه وتعالى ታላቅነት አዘማው መገለጫ ነው። ስለዚህ ወዳጆች እነዚህ ሶላቶች የታላላቅ ሰዎች ሶላቶች ናቸው። የአላህ መልእክተኛ በዛን ወቅት ሰዎች ባሪያ ካላቸው ነፃ እንዲያወጡ፣ ሰደቃ ካላቸው ያላቸውን በሙሉ እንዲሰጡ፣ በድብቅም በይፋም ለተውበት እንዲሯሯጡ በከፍተኛ ሁኔታ የጎተጎቱበት ሰላቶች ናቸው። እነዚህ ሰላቶች የተገኘ እንደሆነ በዛ ቦታ ላይ ያለ ሰው ሌላ ስራ ትቶ ለዚህ ነው መቻኮል ያለበት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደነገርኳችሁ ከቤታቸው ሲወጡ የወጡበት አኳኋን እጅግ ያስፈራ እንደነበረ ጀብር ብን አብዱላህ ያወራል። በጣም ያስፈራ ነበር ይላል። የአላህ መልእክተኛ ይህን ክስተት ሲያገኙ ከቤታቸው የወጡበት ሁኔታ ሁሉም ነገር ያበቃ ይመስል ነበር ማለት ነው። ወላሁ ተዓላ አዕለም። በሚቀጥለው ጊዜ ኢንሻአላህ ሰላቱል ኢስቲስቃእ እናያለን። ጀምረነው ከሚቋረጥ ዝናብ የጠፋ ጊዜ የሚሰገደውን ሰላት ደግሞ ኢንሻአላህ ሌላ ጊዜ እናያለን። هذا والله اعلم وبالله التوفيق.